በሩቃ ስም ሲህርን የሚሰሩ ሳሂሮች ናቸው። ራስን ልጠብቅ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ትክክለኛ ሩቃ ቤትንና በሩቃ ቤት ስም የተከፈቱ የሲህር ስራዎች የሚሰሩባቸውን እንዴት ልንለያቸው እንችላለን? አብዛኛው ሩቃ ቤቶች አሁን የሲህር ስራዎች የሚሰሩባቸው ቦታዎች ሆነዋል። አላህ ይጠብቃቸው። ጥቂት ወንድሞች ደግሞ አሉ ትክክለኛ የሩቃ አገልግሎት የሚሰጡ ማለት ነው። እነኚህን ሰዎችን እንዴት አድርገን እንለያቸዋለን? አንደኛውና የመጀመሪያው ልክ እነሱ ጋር ስትሄድ ወረቀት አውጥተው ያንተን ስምና የእናትህን ስም ይጠይቁሃል፣ ይጽፋሉ። ሁለተኛው ያንተን ልብስ ይጠይቁሃል እንድታመጣላቸው፣ ካልሲ ሊሆን ይችላል፣ ሜጣምሽን፣ ጓንትሽን እንድታመጭላቸው ያዙሻል። ሶስተኛው ይህ ግለሰብ የሚቀራው ቁርአን ለአንተ ግልጽ አይሆንልህም። ምን እንደሚቀራ ለመለየት እስኪያስቸግር ድረስ ቁርአኑን በአግባቡ አይቀራም፣ አለም ደግሞ ግልጽ ያልሆኑ የቁርአን አቀራሮችን ይከተላል። አራተኛው ወረቀት ይሰጥህና ይህን ወረቀት ቅበረው፣ ይህን ወረቀት ቤት ውስጥ አጭሰው ብሎ ይሰጡሃል። አምስተኛው በአንገት ላይ የሚንጠለጠል ነገር ይሰጡሃል። ከአንገትህ ላይ አታወርደው፣ በአንገትህ ላይ ይኑር፣ ወይንም ደግሞ ከኪስ ውስጥ ይሄ ነገር እንዳይጠፋ ብለው የሚሰጡህ ነገር ይኖራል። ስድስተኛው እንድታርድላቸው ያዙሃል። በግ ፍየል ነገር ያዙህና እንድታርድላቸው ይነግሩሃል። ሰባተኛው ወረቀት ይሰጡሃል፣ የተጻፈበት ወረቀት። ይህን ወረቀት ቤት አስገባው ብሎ ወይም አስቀምጠው ብሎ ይሰጡሃል። ያ ወረቀት ግን የተጻፈበት ነው። ወይ ቁጥር ይጽፋሉ፣ ወይ ሐርፍ ይጽፋሉ፣ ወይ ፊደል ይጽፋሉ። ይሁን ነገር ቸክቸው ይጽፉበትና ቤት ውስጥ አኑረው አስቀምጠው ብሎ ይሰጡሃል። ስምንተኛውና የመጨረሻው ጸጉርህን አሊያም ጥፍርህን እንድታመጣላቸው ያዙሃል። ወላሂ እነኚህ ሰዎች ትክክለኛ ሩቃ አድራጊዎች ሳይሆኑ በሩቃ ስም ሲህርን የሚሰሩ ሳሂሮች ናቸው። ራስን ልጠብቅ ይገባል። ቀደምት ህዝቦች መሃል የሆኑ ሰዎች ዛፍን ያመልኩ ነበር። እዛ አካባቢ የሚኖር አንድ ወጣት የአካባቢው ማህበረሰብ ዛፍ እንደሚያመልክ መረጃው ደረሰው። የዚህን ጊዜ በጣም ተቆጣ። እንዴት ከአላህ ውጭ ላለ አካል አምልኮ ያደርጋሉ ብሎ መፍለጫ ይዞ ተነሳ። ዛፉን ሊቆርጥ ማለት ነው። ልክ ዛፉን ሊቆርጥ አካባቢው ላይ ሲሄድ እዛ አካባቢ የነበረው ሸይጣን ይህን ሰው ለመጉዳት ተነስቶ ሊመታው ሲነሳ ይሄ ሰው ሸይጣኑን መሬት ላይ ደፋው። መሬት ላይ ሲደፋው ሸይጣን ለዚህ ወጣት አንድ ሐሳብ አቀረበለት። እንስማማ፣ በየቀኑ አንዳንድ የወርቅ ሳንቲም እያመጣው እሰጣለሁ፣ አንተ ደግሞ ዛፉን አትቁረጥ፣ ወደ ቤትህ ግባ አለው። ይሄም ግለሰብ አመቱን ሙሉ ቢሰራ ይሄን የወርቅ ሳንቲም እንደማያገኝ ሂሳብ ሲሰራ ተስማምቶ ወደ ቤቱ ተመለሰ። ሸይጣን በጧት አምጥቶ አንድ የወርቅ ሳንቲም በር ላይ ያስቀመጠለት። በሁለተኛው ቀን ላይ ሰውየው ቢጠብቅ ሸይጣን ያን የወርቅ ሳንቲም አላመጣም። የዚህን ጊዜ ይሄ ወጣት ተናደደ። ሸይጣን እንደሸወደው አወቀ። የዚህን ጊዜ መፍለጫውን ይዞ ተነሳ። አሁንስ እቆርጣለሁ ይሄን ዛፍ ብሎ ብድግ ብሎ ሲነሳ እዛ ቦታ ሲሄድ ሸይጣን ይሄን ወጣት አሸነፈውና መሬት ላይ ደፋው። ይህ ወጣት ሸይጣንን ጠየቀው። የመጀመሪያ ዙር ስመጣ አሸንፌህ ነበር፣ ዛሬ እንዴት ልታሸንፈኝ ቻልክ ሲለው፣ የመጀመሪያ ቀን የመጣህ ጊዜ ለአላህ ብለህ ነበር የመጣኸው፣ ዛሬ ደግሞ የመጣኸው ያቺ ወርቅ ሳንቲም ስለቀራችብህ ነው የመጣኸው፣ አንተ ውስጥ ኢኽላስ ስለሌለ አሸነፍኩ ካለው። ወላሂ ልባችን ውስጥ ኢኽላስ ካለ አላህ ላይ ተወኩል ካለን ሳሂሮች ሸያጢኖች ሊቆጣጠሩን አይችሉም። ትልቁ ኃይል እነሱን የምንጥልበት ተወኩል ነው። ትልቁ መሳሪያችን ተወኩል ነው። አላህ ላይ ተወኩል ይኖራል። ምንም ያህል ይተሐሰዱብን፣ ምንም ያህል በሲህር ጥግ ድረስ ይሄዱብን፣ አላህ ላይ ጠንካራ ተወኩል ካለን ያ ተወኩላችን ብቻ እነሱን እንድንረታቸውና እንድናሸንፋቸው ያደርጋል። እቺን የቁርአን ሱራ በመውደድህ ብቻ የአላህን ውዴታ ታገኛለህ። በመውደድ ብቻ ማለት ነው። የአላህን ውዴታ ካገኘህ የምትፈልገውን ነገር ታገኛለህ፣ ከምትፈራውም ነገር ደግሞ ትጠበቃለህ። ነቢ አለይሂ ሰላቱ ወሰላም ሂዱና ያን ሰሃባ ጠይቁት አሉ። ለምን ሁልጊዜ ሰላት ውስጥ ቁል ሁወላሁ አሐድ ለምን እንደሚቀራ ሂዱና ጠይቁት ብለው ላኳቸው ሰሃቦች ሄደው ለምንድነው ሰላት ውስጥ ሁልጊዜ በስተመጨረሻ ቁል ሁወላሁ አሐድ የምትቀራው ብለው ሲጠይቁት እቺ ሱረቱል ኢኽላስ ወይንም ቁል ሁወላሁ አሐድ የአላህን ሲፈት የአላህን ባህሪያቶችን የያዘች ናት። የአላህን ሲፈትን ስለምትገልጽ የአላህን ባህሪያቶችን ስለምትገልጽ በጣም እወዳታለሁ አለ። ነብዩ አለይሂ ሰላቱ ወሰላም ንገሩት እቺን ሱራ በመውደዱ ብቻ
አላህ እሱን እንደወደደው አላህ እሱን እንደሚወደው ንገሩት አሉ። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። በመውደድህ ብቻ የአላህን ውዴታ ታገኛለህ። ለረጅም ዓመት ሲያሰቃየኝ የነበረውን ህመሜን በዚች ውሃ አላህ ፈወሰኝ ይላሉ ከቀደምት ዓሊሞች ውስጥ አንድ ታላቅ ዓሊም። እንደዚሁም ደግሞ ሌሎችም ዑለማዎች ቀደምት ሰለፎች ሲናገሩ ዒልምን ነይተን እችን ውሃ ስንጠጣ ዒልምን አላህ ሰጠን፣ ሪዝቅ ፈልገን እችን ውሃ ስንጠጣ ሪዝቅን አላህ ሰጠን፣ ዱንያን ፈልገን ስንጠጣ ዱንያን አላህ ሰጠን ይላሉ። የዘምዘም ውሃ ነቢ ዓለይሂ ሰላቱ ወሰላም ሲናገሩ ማኡ ዘምዘም ሊማ ሹሪበ ለህ፣ የዘምዘም ውሃ ለተጠጣለት ዓላማ ነው የሚሆነው አሉ። ሰውየው አፍያን ነይቶ የሚጠጣ ከሆነ ሪዝቅ ነይቶ የሚጠጣ ከሆነ ዒልም፣ ተቅዋን፣ ልጅን፣ ማንኛቸውም ነገራቶችን ነይቶ የሚጠጣ ከሆነ ወላሂ አላህ የሚፈልገውን ነገር ይሰጠዋል። የዘምዘምን ውሃ ስትጠጣ እንደ ማንኛቸውም ውሃዎች ዝም ብለህ አንስተህ መጠጣት የለብህም። ምክንያቱም ይሄ ዘምዘም ውሃ ከውሃም በላይ ስለሆነ ማለት ነው። ስለዚህ ንያህን ሰፋ አድርገህ የምትፈልገውን ነገር ዱዓ አድርገህ ውሃይቱን ጠጣት። አላህ በኢዝኒላህ ተዓላ ይወፍቅሃል፣ ይሰጥሃል። በአላህ እምላለሁ እቺን ዱዓ አንድ ባሪያ አይልም አላህ ሪዝቁን የከፈተለት ቢሆን እንጂ የራቀበትን ያቀረበለት ቢሆን እንጂ የቀረበለት ሪዝቅ አላህ ያገራለት ቢሆን እንጂ የጠበበበት ሪዝቅ አላህ ያሰፋለት ቢሆን እንጂ። አንድ ቀን ረሱላችን አለይሂ ሰላቱ ወሰላም ዘንዳ እንግዳ መጣ። ይሄን እንግዳ ለማስተናገድ ረሱል አለይሂ ሰላቱ ወሰላም ቤት ምንም አይነት የሚበላ ነገር አልነበረም። መልእክተኛው ሰለላሁ ዐለይሂ ወሰለም ሚስቶቻቸው ቤት መልእክት ላኩ የሚበላ ካለ ብለው። ሁላቸውም ቤት የሚበላ አላገኙም። የዚህን ጊዜ ረሱል አለይሂ ሰላቱ ወሰላም እቺን ዱዓ አሉ። አላሁመ ኢኒ አስአሉከ ሚን ፈድሊከ ወረሕመቲከ ፈኢነሁ ላ የምሊኩሃ ኢላ አንተ። እቺን ዱዓ ልክ እንዳሉት ነው አላህ ሪዝቁን ብቅ አደረላቸው፣ ሪዝቁን አላህ አመጣላቸው። እቺን ዱዓ የምትል ከሆነ የራቀብህን ያቀርብልሃል፣ የቀረበልህን ሪዝቅ አላህ ያገራልሃል፣ የጠበበብህን ሪዝቅ አላህ ያሰፋልሃል። የራስህንም ልጅ የሰውንም ልጅ ከአይን ከመብላት ልትጠነቀቅ ይገባሃል። ምክንያቱም ነቢ ዓለይሂ ሰላቱ ወሰላም አልዐይኑ ሐቁን ብሏሉ፣ አይንና ሐቅ ነው የተረጋገጠ ነው ብሏሉና የራስህንም ልጅ ድንገት ልትበላው ትችላለህ፣ የሰውንም ልጅ ልትበላ ትችላለህና ልጅህ ምግብ ሲበላ አሊያም ደግሞ ሰውነቶች ሲፋፋ ስትመለከት ማሻአላህ ተባረከላህ ማለትን ልትረሳ አይገባም። ለሌላም ልጅ ቢሆን ይህን ቃል በመጠቀም ልጆችህንም የሌላም ሰው ልጅ መጠበቅ ትችላለህ። ረሱላችን ዓለይሂ ሰላቱ ወሰላም እችን ዱዓ ሳይሉ ቀናቸውን ያከፍቱ ነበር። እችን ዱዓ መልእክተኛው ዓለይሂ ሰላቱ ወሰላም በደንብ የሚያበዙት ዱዓ፣ ቀናቸውንም የሚከፍቱበት ዱዓ ነው። ይሄ ዱዓ ደግሞ ሀም ገማቸውን ጭንቀታቸውን ያጠፋላቸዋል። አላሁመ ኢኒ አስአሉከ ዒልመን ናፊዓ ወሪዝቀን ጠይባ ወዐመለን ሙተቀበላ። እቺ ዱዓ እጅግ በጣም